እንኳን አደረሳችሁ እስኪ ልልልልንበል እስኪ ልልበሉላችሁ። በዛ ላይ ሻኛው አሁን ቆራጭ ራሱ ለማወቅ እንትን መደወል አለብሽ፣ አበል መክፈል አለብሽ ስጋ ቆራጭ ለማግኘት ነው። በነገር ንቅል የምታረጉ ሰዎች ንቅል ያስታችሁ ለሚስቶቻችሁ ለቤት ይለያል። ይድገም አይደል? ይድገም ይቻላል። እንትን ካስት አይደል? አረ ጋብዘሻ ፍሬሽ ኮነ ጋብዘሻ ሸማን ባናዬ ሙሽር ግርግሩ ድረስ ባውዳመት ባገር እስቲ ባኪን የሙሴ እሺ እንኳን አደረሰ በድጋሚ ሜዳው ሽንትር ጋራው በአበቦች ደምቋል። በጣም ይጣፍጣል። መታችሁ ሞክሩት። እንዳማረብህን አለኝ ነኩ እንኳን አደረሳችሁ እስኪ ልልልልንበል እስኪ ልልበሉላችሁ። ተመስገን ቀናቶች አልፈው እንግዲህ በጣም ለምንወደው ለፋሲካ በዓል ደርሰናል። ታዲያ በዓል ሲደርስ እናቶች እኛ እያለንላችሁ እረፍት አድርጉ። ልብሳችሁን ለብሳችሁ ዝንጥ ብላችሁ በሀገር ልብሳችሁ ቤተክርስቲያን ሄዳችሁ ሌሊት አስቀድሳችሁ በረከቱን አግኝታችሁ ቤታችሁ ተመለሱ። ዶሮ፣ ስጋው፣ ዱለቱ፣ ቁርጡ፣ ጠጁ፣ ጠላው እንዳያሳስባችሁ ሁሉ ጊዜ ይሉናል ፍሬሽ ኮርነሮች። ያለሁት አዲስ ብራንች ከፍተዋል ወይም አዲስ ቅርንጫፋቸውን ከፍተዋል። ኤዩ የአፍሪካ ህብረት ፊት ለፊት ነው ያለነው። ከሜክሲኮ ብትመጡ ከቄራ ብትመጡ መሀል ላይ ያለ በጣም ቆንጆ ቦታ ላይ ፍሬሽ ኮርነር ተከፍተዋል። እንደምታውቁት እዚህ አካባቢ በጣም ብዙ ዲፕሎማቶች፣ የውጭ ሀገር ዜጎች፣ ትልልቅ ሰዎች አሉ። እነሱን የሚመጥን ግሮሰሪ ግን በዚህ ልክ አልተከፈተላቸውም። ፍሬሽ ኮርነር እያለ ምኑ ጠፍቶ። መልካም ባል ወደ ውስጥ እንግባ ነው። ሰላም እንኳን አደረሳችሁ። እንዴት ነህ? በዓል መድረሱን የማውቀው እኮ በቃ ፍሬሽ ኮርነር ሙቅ ሙቅ። አንቺ እዚህ ስትመጪ እኮ ነው በዓል መድረሱን የምናውቀው። ወይ በጣም ደህና ነሽ? እንኳን አደረሰሽ። በጣም የሚያምር በጣም በቃ ሁሉ ጊዜ ቢከፈት ብዬ የምመኘው ቦታ ነው የከፈታችሁ። እውነት ነው። ብዙ የከስተመር ጥያቄ ነበረ። እዚህ አካባቢ ብትከፍቱልን ብለው የሚጠይቁ ከስተመሮች ነበሩ። እንግዲህ እንደምታውቂው ይሄ ቦታ ብዙ ትልቅ ሰዎች ያሉበት የውጭ ዜጋዎች ያሉበት የከስተመሩን ጥያቄ ለማሟላት ደግሞ እንዲህ በሰፊ ከፍተናል ማለት ነው። በዓል በመጣ ቁጥር እናቶቻችንን፣ ሴቶችን፣ ቤታችንን ደስ ብሎ እንድናሳልፍ እንጂ ድካም እንዳይሰማን የሚያደርግልን በጣም ትልቅ ተቋም ነው ፍሬሽ ኮርነር። ብዙ አዲስ ነገሮች እንዳሉ ሰምቻለሁ፣ ግን አዲስ ቤት ስለሆነ በደንብ አስጎብኝ። ከዚህ ጀምሮ ባግ እንያዝና አለ ባጉ ሲያምር ይሄ ለመዘነጫ ራሱ ቦርሳ በይው በቃ ከዚህን ጀምር። ያው እንደምታውቂው ፍሬሽ ኮርነር በዓላት ላይ ስጋን ብቻ ሳይሆን ይዞ ይመጣል ያለውንም ፍሩት ለብዙ ከስተመር ይዞ ይመጣልና ሎካል ግሬፕሳችን በብዛት ጥቁሩ ነበረ ብዙ ፍሬሽ ኮርነር ላይ የሚገኘው አሁን በነጩ መጥቷል ማለት ነው። በነጩ ደግሞ በጣም ጣፋጭ ነው። የሚገርመኝ በጣም ቴስቲ ነው። የሚመር ይመስለናል እንጂ በጣም ጣፋጭ ነው። መቅመስ ይቻላል። ቤቴ ነው ብዬ እኮ የትኛውም ከስተመር እቃዎቻችንን ሳይቀምሳቸው የሚገዛው ነገር ነው። ቀምሰሽ አይተሽ መርጠሽ አይንሽ ያረፈበት የሚገዥበት ቦታ በዓል ስለሆነ አሁን እንደዚህ ደግሞ ይዘን የምንሄድ አይደል? ስጦታ። ስለዚህ በዓልም ስለሆነ ይዘን ለመሄድ ደግሞ ግዕዝ፣ ቅኔና ሳባ አሉ ማለት ነው። ለዘመድ አዝማዶቻችን ቅድም የቀመሽን ነጭም ወይን ወደ ምጥጣ ወይስ ቀይሪ ሀገርኛ፣ ቅኔ፣ ሳባ፣ ግዕዝ ደስ ሲል ስሙ ሁልጊዜ
ማሩ ባለፈው ወስጄ ነበር ነጭ ማሩ እቃው ራሱ ቁጭ አድርጌው ብዙ ነገር እየሰራሁበት ለልጆች በእውነት ጠዋት ከዛ እንደ መድኃኒትነት የትግራይ ነጭ ማር ስለሆነ በጣም ቆንጆ ማር ነው። ወስጄው ተጠቅሜያለሁ። ሁለት ውስጡን ደግሞ ሳሳይሽ በጣም የሚገርም ነጭ ማር ነው። ሴት በሆዷ ምን እንዳለ አይታወቅም። እውነት ነው። ስትቀመሽ እሺ ስማም ማር መድኃኒት ነው። መድኃኒት ነው። አብሶ ደግሞ አሁን ክረምት ስለሆነ ቀጣዩ የሚመጣው ፊታችን ላይ ያለው ወራት የክረምት ወቅት ስለሆነ ለሙቀት ራሱ ለቆዳ ለሁሉ ነገር ማሳጅ ብታደርጊለት ፊትሽ ሁሉ ነገር ወደ ወር ከገባ መቻል ሰው ከላይ ያበራልኝ። ውጪ ድረስ በጣም በብዙ ነገሮች የሚሸጡ ከሀገር ውጭ በጣም ብዙ ሰዎች የሚጠቀሙት ማር ነውና ሁሉም ፍሬሽ ኮርነር 16ቱም ቅርንጫፍ ያገኙታል ማለት ነው። ከሱ ባለፈ ደግሞ አይተሽ ከሆነ ብዙ ቦታ ኮምፒውተሮቻችን የራሳቸው ማር ላይኖራቸው ይችላልና ፍሬሽ ኮርነር ላይ የሚያደርገው የራሱ የፍሬሽ ኮርነር ማር ነው የሚሸጠው ማለት ነው። የራሱን ብራንዱን ደግሞ ምን ያህል እንደሚጠብቅ እናውቃለን። በትክክል እዚህ ጋር ጠቆር ያሉ ሁሉም አይነት ማሮች አሉ። ዋናው ደግሞ ፋሲካ እንግዲህ የዶሮ በዓል ነው አይደል? ለሊት ታርዶ ሽንኩርቱ ምኑና እኔ ወፍራም ሽንኩርት አልወድም። እንደዚህ የአበሻ የሚመስል ሽንኩርት ነው ደስ የሚለኝ። ትክክል። ኖርማሊ አበሻ ሽንኩርት ለዶሮ በጣም ያጣፍጣል። ሙያተኛ ነው የሚያደርገው። ቶሎም ይበስላል። እኛ ጋር ሁለት አይነት ሽንኩርት ነው፣ ሳይዝ በትልቅም አለ በደቀቆችም እንደዚህ ያለ ሰው በሚፈልገው መልኩ መርጦ መውሰድ ይችላል። በዛ ላይ ደረቅ ሽንኩርት ነው። ፍሬሽ ከሆነ ደስ የሚለኝ መርጠሽ ነው። አንዳንድ እኮ ሱቅ ስትሄጂ አይናቸው ራሱ ይገድልሻል። ታፍሪና የማትፈልጊው እዚህ ግን መርጠሽ አገላብጠሽ ሁሉን ነገር የምትገዢበት ነው የምትወስጂው። በጣም ደስ ይላል። ዶሮዎቹን አይተን እንሂድ ወደዛ እንዳልጎመጅብሽ ብለሽ አንድ ሳምንት ነው የቀረው ብለሽ እኔ ራሱ ፈራሁሽ ከመግቢያ። አይ አይዞሽ። ዶሮቻችን እንግዲህ ሁሌ ፍሬሽ ኮርነርን ከስተመሩ ተመራጭ ያደርገዋል በዶሮ ስንሄድ ማለት ነው። ምክንያቱም ጥራት አለው፣ ቦን የላቸው፣ ቦን ይወጣላቸው፣ ክምብረስቶች አጥንት የሌላቸው እንዲሁም ደግሞ ሌግ አይተሽ ከሆነ በብዛት ሙሉ ዶሮ ነው የሚሸጠው ውጭ ላይ። ሙሉ ዶሮ ሲሸጥ ምን ይሆናል መሰለሽ? ከስተመሩ ወስዶ ነው የሚበልተው። ዌስቴጅ ይኖረዋል፣ ሽሪንክ ያደርጋል፣ ሊጎድል ይችላል ኪሎ ራሱ ማለት ነው። ፍሬሽ ኮርነር ላይ ተበልተው ለብቻው፣ ሌጉን ለብቻ፣ ቺክን ብረስቱን ለብቻ ተወስጃለሽ። አሁን ለልጆች ምሳ ማታ ሩዝ ምናምን አድርገሽ ከእንጀራ መውጣት አለብን። የሚፈልገውን ነገር ቀላል ነው። እንዴት ልስራ እንዴት ላዘጋጅ ስለማትይ የተዘጋጀውን ወስዶ መስራት ይቻላል። ትክክል። የፍሬሽ ኮርነር ትልቁ ስታንዳርድ የቺክኖቻችን ሁሉንም ቤት 5 ስታር ሆቴል አረጋት። መኖሪያ ቤት ሁሉ 5 ስታር ሆኖ ቁጭ አለ በፍሬሽ ኮርነር። አሁን ይሄንን ትንሽ ግሪል አድርገሽ መጥበሻ ላይ ጠብሰሽ ከጎኑ ሩዝ ሰላጣያችን የፈረንጅ ሰላጣ በእውነት ወይዘሮ ደንበኛ አይ በጣም ደስ ይላል። አይብ አለ። ፍሬሽ ነው፣ በጣም አይብ ፍሬሽ ነው ለበዓል። ታሸቸዋለሽ። ሽታው ራሱ በቃ ባህላዊ ነው። ወይራ ነው የሚለው ታጥኖ። ዶሮ እንደሱ የተዘጋጀ ያበሻ ዶሮዎች አሉ። የተነጠረ ቅቤ አለ። የትም ቦታ የማይገኙ እነዚህ ግሪክ የሀገር ውስጥ ግሪክ ዮገርቶች አሉ። ዮገርቶች፣ የራሱ ወተቶች፣ የውጭ ወተቶች አሉ። ብፈልጊ ዳጣ፣ ነጭ ሽንኩርቱ፣ ዝንጅብሉ ለየብቻቸው ተዘጋጅተው ሁሉም ለየብቻቸው ተዘጋጅተው ሰው ወስዶ በሚፈልገው መልክ መጠቀም ይችላል ማለት ነው። እንግዲህ ወዳለሁ ያወራው ሸራሱ አንቺ አቴንሽን ሼክ ነው ያለው ስጋው ጋር እና በቃ አንቺ ዊዱለት ዊንጻት ኮፕስ እዚህ ቤት ምግብ እኮ አሁን ይሄ እንደዚህ ተደርጎ የትኛው ሱፐርማርኬት የትኛው ቦታ የትኛው ቤት ታገኘዋል? ስጋ ቤት እንኳን አታገኝም እንዲያምሩበት። ኧረ ተይ ክፉን ምኞት እስከ መግቢያ አንድ ሳምንት ነው የቀረው። ይቅርብሽ፣ አንድ ሳምንት ነው የቀረው። ላሳይ እንጂ መጥቼ ስለመግዛቴ ስለማይቀር ለፋሲካ አሁን ይሄን ቤት ውስጥ ብዙ ጊዜ አሁን እኛ ምግብ ዶሮ ምናምን ቤታችን እንመገብ እንዘጋጅና
ቤተሰቦቻችን ጋር ስንሄድ ወጡ ቤት ስለተበላ ቤተሰብ ጋር ስንሄድ ጥሬ ስጋ ቢበላ ብለን እናስባለን። ቅርጫ ሲሆን መርጦ አዘጋጅቶ ማስቀመጥ በጣም ይከብዳል። ይሄንን ግን ከፍሬሽ ኮርነር ከነሳህኑ ከነአቀማመጡ ከነሁሉ ነገር ይዘሽ ሄደሽ ለመመገብ ከሱ ባለፈ ደግሞ አብዛኛው ቤተሰብ አይተሽ ከሆነ ወይ አባወራው ቁርጥ ስጋ መብላት ይፈልግና ቤቱን ትቶ ሄዶ ውጭ በልቶ ሊመጣ ይችላል። ፍሬሽ ኮርነር ጋር ግን ለየት የሚያደርገው መተሽ ይዘሹ ትሄጂና ቤተሰቡን ያማከለ ቁርጥና ምትበዩ ማለት ነው። በዛ ላይ ሻኛው አሁን እኮ ቆራጭ ራሱ ለማወቅ እንትን መደወል አለብሽ፣ አበል መክፈል አለብሽ ስጋ ቆራጭ ለማግኘት። ፍሬሽ ኮርነር ሳያዳላ ለሁሉም ከሚፈለጉት በጣም ቆንጆ ከሚባሉት የስጋ አይነቶች እንዴት ነው እርዱ የሚፈጸመው? ደግሞ ሚራክል ነው። በጣም ተአምር ነው። ንጽህናው ስታንዳርዱ ደግሞ እናየዋለን። ያለ ምንም ቲፕ የሚገርም ጥሬ ስጋሽን ከአዋዜ ጋር እና ከመጥጣ ጋር ይዘሽ ነው ወደ ቤተሰብ። ስጋ ቆራጩን ታውቀዋለህ አታውቀውም የሚባል ነገር የለም። ፍሬሽ ኮርነር ነው እኮ ለሚያስተናግደው ሲያምር መጠኑ እንደፈለግሽ ታገኛለሽ። በምትፈልጊው ግራ በምትፈልጊው መጠን መውሰድ ትችያለሽ። ለፋሲካ ጥሬ ስጋው ይሄው። ቅርጫ ለሊት ተነስታችሁ አትንከራተቱ። እርድ በጣም ንጽህና ይፈልጋል። በቄራ መግለጫዎች እየተሰጡ ነው። በጥራት ብዙ ጥንቃቄ ታርደው እንዲህ ባማረ መንገድ የሚዘጋጅ ፍሬሽ ኮርነር ምርጫችሁ አድርጉ። በእውነት ያው ሽታው ሊገለኝ ለየት ነው የሚያደርገው። ምን እዳ ገባሁኝ በእናትሽ። ሲያምር ዱለቱ ራሱ ደግሞ እዚህ ጋር አለልሽ። ይሄን መጀመሪያ ወደ ጥሬ ስጋው እንዴ ዱለቱንም ወደድኩት። ጓጓብሽ እንደዛ ጓጓለሽ አግዲ በጣም አንድ ሳምንት ስለቀረስ ችግር የለውም። ይሄ እንግዲህ ቅርጫ ራሱን ችሎ ቅርጫ አለ ማለት ነው። በኪሎ በምትፈልጊው ኪሎ ቅርጫው አለ። ሁሉም አይነት ዳቢቱን ብትፈልጊ ሻኛውን አብሮን ብትፈልጊ ይሄ በቢላ እየነካው ልፈትንሽ እኮ ይምጣልሽ ግድ የለሽ አንተ ቢላ። እሺ ሰላም ነው እንዴት ነሽ? ስታምሩ ራሱ ስታንዳርድ እንኳን አብሮ አደረሰ አለን። እስቲ ባኪን የሙሴ እሺ እንኳን አደረሰ። በድጋሚ እንደሱ ሲልኮ ነው በአልፋሲካ ግድ ነው። ይሄን ቅርጫ እስቲ ንገረኝ። ይሄ ቅርጫ አሁን ለምሳሌ እኛ ጋር በሬው ምንም አይነት ኬሚካል አይነካቸውም። ቆንጆ ሳር ተመጋቢ ኦርጋኒክ የሆኑ በሬዎች ናቸው። የኛ የፍሬሽ ኮርነር በጣም ለስላሳ ስጋዎች ናቸው በሬዎቹ ማለት ነው። ልጅ ነገር ናቸው። በምላስ የሚታኘኩ ናቸው። ያላረሱ ግራስ ፊደር የሚባሉ አይነት በሬዎች ናቸው። በእውነት በጣም ቆንጆ ፋታቸው ብታይ እነዚህ ኦርጋኒክ የሆነ ፋት ናቸው። እነዚህ ቆንጆ ኦርጋኒክ ፋቶች ናቸው። ይሄ ሜልት የሆኑ ፋቶች ናቸው። ቆንጆ የደረቡ አይነት ልጥፍ ያለ የሚያስጠላ አይደለም። ይሄ የሚበላ አይነት ጮማ የደለቡ በደንብ ጤንነታቸው በዶክተር ይሄ የነብሮ ስጋ ነው። የነብሮ ስጋ ነው። ቅርጫማ ንጽት ያለ ቅርጫማ ይጣል። የምትጥለው እኮ ይበዛል። የሰፈር ቅርጫው ምንም አይነት ይሄ የሚጣል ነገር የለውም። አጥንት አይበዛውም። ያው ይሄ ቦን ማሮ የሚባሉ አጥንቶች ትንሽ ለማሮ የሚጠቀሙ ብቻ ነው። ለቀቀል ምናምን የሚጠቀሙት የቦን ማሮ ብቻ ነው ያለው እና ጎድን የተወሰነ ለቫራይቲ ያህል ነው ያለው እንጂ አጥንት ጣል ሞራ ምናምን የለውም። ንጹህ የሆነ የፍሬሽ ኮርነር ብቸኛ ቅርጫ ነው የሚባለው ማለት ነው። ሻኛ ራሱ ለማግኘት እኮ በስንት ጊዜው ታዲያ በጣም ይሄ ሻኛ ነው። ፍሬሽ ኮርነር ሻኛ ነው። ይሄም የበሬው ሻኛ ነው። በጣም የሚያምር ይሄ ነው ስጦታ ይዘመኝ ነጭም አይደለም ቅልቅል ነውና ለማለት እንግዲህ ያጓጓሻል በጣም ንጽህና እርድ ላይ በተለይ የሚቆርጡ ሰዎች ስጋ ቤት አካባቢ ያሉ ሰዎች መጠንቀቅ አለባቸው። እንደዚህ ግን ከፀጉር ጀምሮ ከጓንት አድርገው ተመርምረው ጤናቸውን ጠብቀው ሁሉ ነገር በጥንቃቄ መሆኑ ህይወት ላይ አለመደራደር ነው የሚያሳየውና በጣም ደስ ይላል። አቅም እንዳቅም ነው። ለምሳሌ 2 ኪሎ ፈልግ 10 ኪሎ ቅርጫ ፈልግ ከ3 ኪሎ ጀምሮ ነው ያለን። ቅርጫውን ከ3 ኪሎ ጀምሮ 3 ኪሎና ከዛ በላይ ነው ያለው። ፍሪ እንትኖች አሉት። ምላስ ሰንበር ፍሪ ምላስ ሰንበር አለው። ይሄን ቅርጫውን ለገዛ ፍሪ ምላስ ሰንበር አለው። ከ3 ኪሎ ጀምሮ ያው መግዛት ይችላሉ። አቅምን ባማከለ መልኩ ማለት ማድረግ ይችላል። ጁለቱስ ይሄ እንዴት እንደሚያምር የጁለት ግብአት ጁለቱ ያው እንግዲህ ሁሌም እኛ ፍሬሽ ኮርነር ስመጪ ለየት የምታደርገው ጁለት ነው። አይነሽ ጁለት ድሮ እኮ በቃ ተበላሽቷልሽ የምትጥይው በርበው እኛ ጋር ግን ደስ የሚለው ነገር ተመርምረው ጤናቸው የጠበቁ ጁለቶች ናቸው። ፍሬሽ ኮርነር ዲስትሪቢዩት የሚደረግ ተደርጎ ንጻቱ ራሱ በቃ ይሄን ወስደሽ መብላት ነው።
እንግዲህ መቅዲ ስለ ቅርጫው ስለ ጥሬው ስጋ እንደዚህ ካወራን ደግሞ ወደ ሙሉ በግና ግማሽ በግ እንመጣለን ማለት ነው። እየቀመስን የምትይመስል እንዴት እንደጓጓ ካወራ ነገር እስቲ ደግሞ እናስቀምሳለን። ግድ ነው። እኛ አንድ ሳምንት ነው የቀረን። እዚህ ግን ያው ደግሞ የማይጾሙ ሰዎች ሌላ እምነት ተከታዮችን ግን ቅመሱልኝና ምስክርነታችሁን እስቲ እውነቱን ሊየው ነው ብዬ ዛሬ አስቀምሳለሁ። እውነት ነው። በጣም ደስ የሚል ቴስት ነው ያለው። እንደ ጨጓራም ብዙ ጠንካራ አይደለም፣ ደስ ይላል። ሚጥሚጣውም ቴስቱ፣ ግብአቶች ሁሉ ደስ የሚሉ ናቸው። በጣም ይጣፍጣል። እንግዲህ ተመልካቾች ያው ሰው መጥቶ ቢቀምሰው እንደኔ ደስ ይለኛል። በጣም ይጣፍጣል። መታችሁ ሞክሩት። በጣም ደስ የሚል ለስላሳ ከሽ የሚል የበግ ቴስት የሌለው በጣም ጽድት ያለ ስጋ በጣም ይጣፍጣል። በጣም እንግዲህ ኑና ሞክሩት። ፍሬሽ ኮርነር እንዲህ አይነት በግና ፍየል፣ ዶሮ የተለያዩ የበዓል እቃዎችን አዘጋጅቷል። ኑና ቴስት አድርጉት። እስኪ ስለ በጉ ደግሞ በደንብ በተጨማሪ ይሄ ለቅርጫውን ይሄን ያክል ካለን ዋና በዓል ደግሞ በደንብ ደመቅ የሚያደርገው ደግሞ ያው ዶሮና የበግ እኛ ጋር ፍሬሽ ኮርነር ስትመጪ ደግሞ ሙሉ በግ አለ። ሙሉ በጉን ፓኬጆች አሉት። ፓኬጅ አለው ማለት የውስጥ ባይ ፕሮዳክቶች አሉ፣ የውስጥ ኦርጋኖች ማለት ነው። ያ ማለት ልብ አለው፣ ኩላሊት አለው፣ ምላስ አለው፣ ጉበት አለው። እነዚህ እና ጨጓራ አለው። ስናድር እኮ ስለሚበላሽ አናውቀውም እንደዚህ እንዳለው። እዚህ ስንመጣ እንዳለው ያው ፍሬሽ ኮርነር ተመርምሮ ስለሚመጣ ሁሉንም ንጹህ ነው የሚያልፈውና እነዚህ አሁን ያልኩሽን ፕሮዳክቶች በሙሉ የሙሉ በጉ ፓኬጆች ናቸው። እነዚህ ነፃ ናቸው። አሁን ያልኩሽን ማለት የሙሉ በጉ ነፃ ናቸው። አብረው ያሉ ተበላሽ የለ ልጣለው የለ ሙሉ ንጹህ ናቸው። በዛ ላይ በተጨማሪ ደግሞ ሙሉ የእንትን አለው ጎድን የበሬ ጎድን አለው ፍሪ ማለት ነው። ፍሪ ነገሮችን ይበዙታል የሙሉ በጉ ማለት ነው። ይሄ ሙሉ ለገዛ ከዚህ ምርቱ ውጪ ደግሞ ጎድን በነፃ ይሰጣል። ጎድን በነፃ ይወስድ የበሬ ጎድን ነው። እንዳትረሱ እናንተ ወይ ይሄን ገና እያወራን ነው ያልቃል እዚህ ቤት እቃውና ጎድን አላችሁ። እሺ ሙሉ በግ ስትገዙ ከምታገኟቸው የዱለት ግብአቶች ባሻገር ጎድን ውሰዱ። ጎመን ይሄው ጎመን በጎድን ለቅቅሉ ባዩ በጣም እና ብዙ ጊዜ ፍሬሽ ኮርነር ልክ እንደዚህ አይነት መጥተን በምንጎበኝበት ጊዜ ከሀገር ውጭ ያሉ ሰዎች ቤተሰቦቻችን ሰርፕራይዝ እናርግ ይላሉ። እናት ከምትደክም ጓዳ ውስጥ ገብታ ጭሱ፣ ሽንኩርቱ፣ ምኑ ሁሉን ነገር መከራዋን ከምትበላ እናቴ ከፍሬሽ ኮርነር ይሄ ፓኬጅ ተልኮልሻል ብለን እነዚህን የመሳሰሉ ፓኬጆች ደውላችሁ እዘዙ፣ ቤታቸው ድረስ ይደርስላቸዋል። እናቶቻቸው አበሻ ልብስ ለብሰው እየሳቁ ያሳልፉ። በእውነት እኛም በታማኝነት እናዘጋጃለን። ወይ እሱማ ምን ይጠየቃል ብለሽ ዋናው ነገር ነው። ጥሬ ስጋ ማለት የአባወራ የንጉስ ምግብ ነው። ስለዚህ ፍሬሽ ኮርነር ላይ መጥተው በዚህ መልኩ ማሳለፍ ይቻላል። ይሄኛው ስትገዢ ደግሞ ቅድም በቅርጫ እንዳልነውም ሁሉ ይሄኛው ስትገዢ ደግሞ ፍሪ የሆነ ጠጅ አለው። ፍሪ ጠጅ አለው። አዎ አንዴ ይቅርታ፣ በአሁኑ ፍሪ በስቷል። ደስ ሲል ይሄንን የንጉስ መጠጥ አብሮ ከቁርጡ ጋር አቀርበናል ማለት ነው። ከንጉስ ቁርጥ ስጋ ጋር እንደውም ይሄኛው ለማቀምሽው ላምጣልሽና ቴስት ታደርጊ። ንግስቲቱ ቁርጡን እሺ ጾም ነው ብለሽኛል። ይሄኛው ደግሞ ቴስት አድርጊ። ማየት ማመን ነውና ማለት ነው። በደንብ በነገራችን ላይ ጠጅ ብቻ ሳይሆን አልኮል የማትፈልጉ ሰዎች ጠጅን ደግሞ ብርዝ በጣም ቆንጆ ፊትን የሚያሳምር በቃ ንግስት የሚያስመስ ልክ አለ ማለት ነው። እቺን ቴስት አድርጊያትና ማየት ማመን ነው። ይለያል። ይድገም ማለት ይድገም ይቻላል። እንትን ካስት አይደል? አረ ጋብዘሻ ፍሬሽ ኮርነር ጋብዘሻ።
ንግስታችን እንዴት ነው? አጠጣጤን አይታችሁ ምን ያህል እንደሚጣፍጥ እና ፊትሽ ይናገራል። ይለያል። በጣም ቆንጆ ፍሬሽ ንጹህ ማር ከዚሁ ከእርሻ ሁሉ ነገር በጥንቃቄ ስለሆነ መታችሁ እንግዲህ ውሰዱ ነው የምንለው። ለምን ጓዳውን ትላላችሁ? ያው ሙያተኛው ፍሬሽ ኮርነር ጠምቆልናል፣ ጥሎልናል። ጠጁ መምጣት ብቻ ነው ፍሬሽ ኮርነር የሚጠብቀው። ስንት ነው ይሄ ነገር ይዤው ብሄድስ? ሙት ውሃ አሁን ፊታችን እኮ የድሮ ሰው እኮ በጣም የሚያምርበት ጠጅ ስለሚጠጣ ነው። ፊት ያጠራል ማሩ። እንደዚህ ይዤው ብሄድ አይሻልም? እንደ ልጅ ነው ሁሉም ስለሚያምር ይሄ የምትነካው ነገር ሁሉ አይናችን ይላል። ሙሉ በግ ለገዛ ደግሞ ምንድነው ከነዚህ ውስጥ የሚያገኘው ማለት ነው? ሙሉ በግ ማለት ሙሉ በጉ ይሄኛው ነው። እኛው ነች ሙሉ በጓን ሰው በፈለገው አይነት ኪሎግራም መውሰድ ይችላል። ከ6 ኪሎ ጀምሮ ሙሉ በግ ሲሆን ከ6 ኪሎ ጀምሮ 6 7 እስከ 10 12 13 ኪሎ ድረስ መግዛት ይችላል ማለት ነው። ሙሉ በግ ኪሎግራማቸው በዚህ ልክ ነው የሚደረገው። ከዛ ሙሉ በግ ለገዛ ሰው ደግሞ ጨጓራ አለው። ጨጓራው ማለት ሰው ያው ከስተመር በምርጫው ነው። የታጠበ ጨጓራ አለው ክሊንድ የሚባለው። ከዛ ኖርማል ደግሞ የታጠበ አለው፣ ኖርማል ያልታጠበው ኖርማሉ። ከዛ የተፈጨ ደግሞ አለው። ዱለት ያው ሲምፕሊ በቀላሉ ቤት መስራት እንደሚቻል ማለት ነው ተደርጎ ፍሬሽ ኮርነር በንጽህና ታጥቦ በኬሚካል በፉድ ቫይታሚን ተደርጎ የታጠበ ቆንጆ የተፈጨ ጨጓራ ነው ማለት ነው። እነዚህ ነፃ ናቸው። ከሶስት አንዱ ይመርጣል ከስተመሩ ማለት ነው። የፈለገውን መውሰድ ይችላል ማለት ነው። እና በተጨማሪ ደግሞ እነዚህን ደግሞ የበግ እነዚህን ፕሮዳክቶች ናቸው። ምላስ አለው፣ ኩላሊት አለው፣ ልብ አለው ማለት ነው። ከጨጓራው ጋር አብሮ ፍሪ ናቸው የሙሉ በጉ አብሮ የሚወስደው ነው። ሌላ ክፍያ ክፈል አይባልም። እና በተጨማሪ ሌላ ጊዜ ካልነበረ ደግሞ በአዲስ መልክ ድጋሚ ደግሞ ፋሲካን በማስመልከት ደግሞ የበሬ ጎድን ድጋሚ ከነዚህ ፕሮዳክቶች ጋር ፍሪ በነፃ አድርገን አቅርበነዋል ማለት ነው። እኔ መቼም ነፃ የሚለው ቃል እንደመስማት የሚያስደስተኝ ነው። አበሻ ብዙ ይወዳል። ፍሬሽ ኮርነር ነው ምንም ማድረግ አይቻልም። ይሄን ግዛ ብንል ብዙ ብር ነው። ደግሞ ይሄ ለበዓል ልትገዛ መጥተህ ፍሬሽ ኮርነር ይሄን ስጦታ ሰጥቷል፣ ይሄ ነፃ ነው ሲባል በጣም ደስ ቅርብ መሆንን ያሳያል። ከህዝቡ ጋር በጣም ደስ ይላል። አንድ ቃል እንገዛ መተን እንግዲህ በጣም ደንበኛውን የሚያከብር ቤት ነው ብዬ አስባለሁ። ፍሬሽ ኮርነር ደንበኝነታችን የማይረሳ የማይዘነጋ ነውና ያው የሎያሊቲ ፓኬጅ አላችሁ ወይም ታማኝ ከስተመር ስቶኝ ያስመዘገብሽ ነጥብሽን በነፃ ትገለገያለሽ። ከዛ ውጭ ግን መተህ ደግሞ የኛን የሆኑ እቃዎችን መርጣችሁ ስትገዙ በጋችንን ስትገዙ ደግሞ ይሄንን በነፃ ሰጥተናችኋል። የኛ ንጉስ ስለሆናችሁ ደንበኞቻችን ማለት በጣም ህዝቡን ማከበር ነውና በጣም ደስ ይላል። ብዙ ይሄንን ማድረግ የሚገባቸው ተቋማት አሉ። ይሄ ግን ህዝቡን የምትወጂበትና የምታከብሪበት መንገድ ነው የሚያሳየው። ንጽህናችሁ ሁሉ ስታንዳርዱ ህዝቡን ያከበራችሁበት መንገድ ነው። በተጨማሪ ደግሞ ሙሉ በግ ብቻ አይደለም መግደም። ሙሉ በግ ብቻ ሳይሆን ሰው እንደ ፍላጎቱ እንደ አቅሙ እንደ ቤተሰብ ብዛቱን ደግሞ የሙሉ በጉ ግማሽ መውሰድ ይችላል። አሁን ለምሳሌ እኛ 3 ቤተሰብ ነን፣ ግማሽ ብንወስድ ግማሹ ማለት አሁን እንዳልኩሽም ሙሉ በጉ 8 ኪሎ ቢሆን 4 ኪሎ ግማሹን አድርገን ማለት ይችላል። ይሄ ግማሽ በግ ለገዛ ደግሞ ፕሮዳክቶቹ ዱለት አለው። ግማሽ በግ ለገዛ ዱለት የለውም። ዱለት ያለው የሙሉ በጉ ነው። የዚህኛው ግን ነፃ የምንሰጣቸው ግን የበሬ ጎድን ነው። አሁንም ለግማሽ በጉም አለው የበሬ ጎድን ለቅቅል ለተለያየ ነገር ይሄን ግን መግዛት ገዝቶ መጠቀም ይችላል። ይሄ ገዝቶ መጠቀም ይችላል። ሁሌ ዱለት መስራት ይችላል። ቤት ሁሌ ስላለ በመግዛት አይጠበቅበትም ማለት አይጠበቅም። አሁን ግዴታ ከሆነ አርደሽ በግል ለማግኘት ማረድ አይጠበቅብሽም። ከዚህ እነዚህ ምንድን ናቸው? ስቴክ ናቸው። ይሄኛው ያው እንደ ተጨማሪ እነዚህ አንዳንድ ዜጎች ምናምን ነገር ቤታችን ላይ የነሱ ቲቦን ስቴክ፣ ሪባይ ስቴክ እነዚህ አሁን ሪባይ ዊዝ ቦን ስቴክ ይባላል። ይሄ ስቴክ ነው። ሪባይ ስቴክ ነው ይሄ። እዚህ ጋር ደግሞ በጣም ብዙ የበግ የፍየል ስጋ እያየሁ ነው። ፍየሉ አለ፣ እዛ ጋር የሹ በግ በኪሎ አለ፣ ተቆራረጠ ንቅሉ አለ፣ የጥጃው ስጋ አለ፣ ቦንማሮ አለ። እስኪ ደግሞ እሱ በደንብ እዚህ ጋር ያለውን ነገር ደግሞ ያሳየናል ማለት ነው። እኔ ግርም ያለኝ ባለፈው መጥቼ ይሄ ነገር ግራ ይገባኛል። እናንተ ማታመጡት ነገር ስለሌለ ፍሬሽ ኮርነር ያው ሁሌም ያው በእንትን ነው ኒውትረንት ላይ ነው ፎከስ የሚያደርገውና
ይሄኛው የተለያዩ ቫይታሚን ሚነራሎች ያለው ቦን ማሮ ይባላል። ይሄ ወይም በሀገርኛው መቅኔ ማለት ነው። ቅልጥም መቅኔ ያለው ቅልጥም ማለት ነው። አሁን የመቅኔ እንትናቸው ይሄ ቅባትነቱ ደረቀ ይባላል። አሁን ታማሚዎች ምናምን ቶሎ ለመጠገን አይደል? እዚህ ጉልበት አካባቢ ላይ የተሰበሩ ሰዎች እድሜያቸው የሄደ ሰው እነዚህን ቢመገቡ እንደገና ሕፃን የመሆን በጣም ለቆዳ በጣም አድቫንቴጅ አለው። ፍሬሽ ኮርነር ላይ ብቻ ነው የሚገኘው። ምክንያቱም ሙሉ በሬ ስለሚገኝ ስለሚገባ በአይነቱ አለ ማለት ነው። ተቆራርጦ ይገኛል ማለት ነው። ይሄኛው ንቅል ነው። የክትፎ የሚሆነው የበሬ ወይም ክትፎ የሚሆነው ፓርት ነው። ለብቻው እንደዚህ ይሸጣል። ለብቻው ጧት እኮ ሄደሽ የምታገኘው ስጋ ቤት እና ቀን ሙሉ ወጥሽ ከንቅል ፓርት የምታገኘው በእውነት በነገር ንቅል የምታረጉ ሰዎች ንቅል ያስታችሁ ለሚስቶቻችሁ ለቤት ፍሬሽ ኮርነር ጠዋት መሄድ አይጠበቅብንም። የንቅል ስጋ ለማግኘት ያው ከበሬው ትንሽ ፓርት ስለሆነ እዚህ ፍሬሽ ኮርነር ማግኘት ትችላላችሁ። ተጨማሪ ብዙ ንቅሎች ስላሉ እኛ ችግር የለም። የኛ ትልቅ ፋርም ስለሆነ ትልቅ ቄራ ስለሆነ በጣም ብዙ እንይዛለን። የበሬው ብቻ አይደለም ስለሆነ ከጧት እስከ ማታ ድረስ ሁሌም ንቅል አለ ቤታችን ላይ። ሁሌም ንቅል አለ። ሲያምር። እዚህ ጋር ደግሞ ለልጆች ቅቅል አሁን ለሚወዱ ልጆች ከዚህ ወስዳለሁ ብዙ ጊዜ የበሬ የበግ አለ የፍየል ላሳያቸው። እኛ የምንጠቀመውን ሰዎችም ማወቅ አለባቸው። ይሄንን ትንሽ በቀላ ላይ ቲማቲም ሽንኩርት ምናምን አድርገሽ ቅቅል በጣም ቆንጆ ጥብስ ቅጠሉን ጨምረሽ ይሄውን ፍየል ነው እነዛ ዛጋ የናዩ በግ ነበረ። ይሄ ደግሞ የፍየል ነው ማለት ነው። በምትፈልጊ የፍየል ሙሉ በግ አለ ሙሉ ፍየል አለ በግማሽ ብትፈልጊ በሙሉ ፍየልም አለ ብትፈልጊ በኪሎ በአንዳንድ ኪሎ ፍየልም አለ ማለት ልክ እንደ በግ። እና ይሄኛው ደግሞ በግዲ እቺ ጀውሚት ትባላለች። የምን ጥርስ ናት? ጀውሚት ነች። የበጉ መንጋ ጨላዋ ነች። መንጋ ጨላዋ ነው። ለቅቅል ነው። ይሄ ለቅቅል ዋጋው በጣም ርካሽ ነው። በጣም ቆንጆ ነው። በዚህ ቅቅል ራሱ እየሳቀብሽ በጉ ራሱ ይሄ እኮ ራሱ በደንብ አዋቂ ሰው በደንብ በልቶት ምናምን ሲሆን ነው እንደዚህ ቆንጆ ብልቶቹን የምታገኘው። ደስ ይላል። ይሄ ደግሞ ባለፈው ወስደሽው ተመችቶኛል ያልሽኝን ይሄማ ህዝቡ እኮ ሾሆና ነው። ይሄ ቢፍ ፉፍ የሚባለው ሾሆናው በጣም ቆንጆ። ይሄ ለወገብ ምናምን በጣም ቆንጆ ነው። ይሄ ለተሰበረ ሰው ጉልበት ጋር አለ ለመገጣጠሚያ በቃ በደንብ የሚጠግን። በሀገራችን እንግዲህ በማደግ ላይ ያለ ሀገር የመኪና አደጋ ምን ያህል እንደሆነ በእውነት በጣም ያሳዝናል። ግን ለነሱ ለተጎዱ ሰዎች ግን ይሄ ሁሉ ጊዜ በቃ ቅድሚያ መከላከል ላይ መስራት አለብን ሳንጎዳ። እነዚህ ነገሮች ለጤናችን ተስማሚ ናቸው። እንግዲህ መግቢ ይሄን ያክል ካወራን ወደ መጨረሻው እየተጋባደድን ነውና ከስተመሩ መጥቶ ይሄ ሁሉ ዕቃ ከገዛ በኋላ ቅድም ያወራናቸው ነፃ ዕቃዎች እንዳሉ ሆነው ግን አንቺ መተሽ ጾም ላይ ነው የመጣሽው። ስለዚህ ከመጣሽ አይቀርም ባዶሽን ከምትሄጂ አንድ ጌም እንጫወትና እንጨርሰዋለን ማለት ነው። አልለመድኩም ደግሞ በነፃሜ አይኔም በጣም ደስ ብሎኛል። በዚህ አጋጣሚ የምትመለከቱን ሁሉ ጉዞ ከመቅዲ ጋር ነን። የበዓል ዋዜማ ዝግጅቶቻችን እየተመለከታችሁ ነው። ሁሌ በዓላችንን ደምቆ እንዲከበር የሚያደርግልን ህይወታችንን ኑሯችንን በጣም ቀለል እያደረገልን ያለ ትልቅ ቤት ነው ፍሬሽ ኮርነር። 16 ቅርንጫፎች በየሁሉም አካባቢዎች ላይ ይህን የመሰለ ትልቅ ስታንዳርድን ጠብቆ ከጣፋጭ ምግቦቹ ጋር አብሮ እንግዲህ እኛን እያገለገለ ይገኛል። በጉን ስትገዙ ነፃ ጎድን የበግ እነዚህን የዱለት ምርቶች ዶሮ ስትገዙ ሌሎ የፈረንጅ ያበሻ የክትፎ የሁሉንም የምትፈልጉትን ነገር ሁሉ ፍሬሽ ኮርነር ታገኛላችሁ። በዚህ አጋጣሚ እርድን ሌሊት ደግሞ ተፈጽሞ የምትመገቡ ሰዎች ሌሊት እርድ በሁሉም ቅርንጫፎች ይፈጸማል። መታችሁ ሸምቱ ብለዋቸዋል። እንዴት አሰበልኝ እንዲሆነች እስኪ ሞክሪ እስኪ እንያ መቅዲ ተይ መቅዲ ተይ ድልሽን አስተካኪ። ምንድነው መቅዲ ድረስ ያስጓጓው? ሶስት ነገር ላንሳ የፈለኩት በጣም ይፈቀዳል ወይ? ይፈቀዳል። እኔ ማይፈቀድ ነገር የለም። ሁሉም በኪሎ ሆነብኝ። እኔ የፈለኩት ይሄን የመሰለ ጥቅም ሙሉም በግ ነው የፈለክሽው? ያው እጣ ስለሆነ ታይ ፍሬሽ ኮርነር እንትን ነው። በጣም ደግ ነው። ቅን የመጨረሻ ቻንስሽ መቅዲ የመጨረሻ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ተው ሙሉ በግ እድሏ ልብላል አስፍዬ እውነቱ ነው። የመጨረሻ ጥቅል ጎመን አንቺ አንድ የቅርጫ ጥቅል ነው። ግን እኔ በጉን በጣም ስለምወደው ቤት ውስጥ ደግሞ ለማረድ የምኖርበት ቤት ስለማይመች ሙሉም በግ አንቺ
ብትናገሪ ምን ችግር አለ? ሙሉውን በግ ይዘሽ ትሄጃለሽ ማለት ነው። ስለዚህ ሙሉ በግ ስንገዛ ለሁላችንም ደግሞ ይሄንን የመሰለ ነፃ ጎድንና ሙሉ የበግ ምርቶችን እናገኛለን። በድጋሚ መልካም ፋሲካ ይሁንላችሁ። በፍሬሽ ኮርነር ህይወታችሁን ቀለል አድርጋችሁ ደስተኛ ሆናችሁ በዓልን አሳልፉ። መልካም ጊዜ፣ መልካም በዓል። ቴንክ ዩ ቆንጂት።